ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት ጨዋታዎች ዛሬ ይጀምራሉ። የአውሮፓ ቻምፒየንስ ሊግ ተሳትፎውን ለማረጋገጥ እየታገለ የሚገኘው ሊቨርፑል ምሽት 5 ሰዓት ከሩብ ላይ ከሜዳው ውጪ 20ኛ ደረጃ ላይ ከተቀመጠው ወልቨርሃምፕተን ጋር ይጫወታል። በቅርብ ሳምንታት ወልቭስ እያሳየ የሚገኘው ጠንካራ አቋም ለቀዮቹ ፈተና እንደሚሆን ይጠበቃል። ወልቭስ በሳምንቱ መጨረሻ አስቶን ቪላን 2-0 አሸንፏል። የመርሲሳይዱ ክለብ ከጨዋታው 3 ነጥብ ካገኘ ነጥቡን ወደ 51 ከፍ በማድረግ ወደ 4ኛ ደረጃውን ያሻሽላል። ቦርንሞስ ከብሬንፎርድ፣ ኤቨርተን ከበርንሌይ እና ሊድስ ዩናይትድ ከሰንደርላንድ በተመሳሳይ ምሽት 4 ሰዓት ከ30 የሚደረጉ ጨዋታዎች ናቸው። በ2025-26 የውድድር ዓመት ሊጠናቀቅ የ10 ጨዋታዎች ዕድሜ ብቻ እየቀሩት ባለው የእንግሊዝ ፕሪሚየር ሊግ በቀሪ ጨዋታዎች ምን አይነት ነገሮች ሊከሰቱ ይችላሉ የሚለውን ደግሞ የምንመለከተው የሚሆነው በ28ኛው ሳምንት የእንግሊዝ ፕሪሚየር ሊግ የተደረጉ አራቱም ጨዋታዎች በተመሳሳይ ውጤት የተጠናቀቁበት ሳምንት እንደነበር እናስታውሳለን። አርሰናል፣ ማንቸስተር ዩናይትድ፣ ፉላም እና ብራይተን ተጋጣሚዎቻቸውን በተመሳሳይ 2-1 አሸንፏል። በ29ኛው ሳምንትስ ምን ነገር ሊከሰት ይችላል? ዛሬና ነገ በሚደረጉ ጨዋታዎች የምናየው ነው የሚሆነው። የጨዋታዎቹ ውጤቶች ተመሳሳይ መሆናቸው ብቻም ሳይሆን ሁሉም ባለሜዳዎቹ ያሸነፉበትም ሳምንት ነበር። 28ኛው ሳምንት የሊጉ መሪ አርሰናል አሁንም ከቆሙ ኳሶች በሚያገኛቸው ግቦች ጎል እያስቆጠረ ይገኛል። መድፈኞቹ በለንደን ደርቢ ቼልሲ 2-1 ሲያሸንፉ ሁለቱም ግቦች የተቆጠሩት ከማዕዘን በተሻገሩ ኳሶች ነው። ይህም አርሰናል በአንድ የውድድር ዓመት ከማዕዘን የተሻገሩ 16 ግቦችን በማስቆጠር ከአሁን በፊት በራሱ አርሰናል በዌስት ብሮሚች አልቢዮንና ከ33 ዓመት በፊት በኦልድ ሃም ተይዞ የነበረውን ክብረ ወሰን ተጋርቷል። በሌላ በኩል ጋብሪኤል ማጋሌሽ ለ25 ግቦች መገኘት ምክንያት የሆነ የመጀመሪያው የአርሰናል የማል ተከላካይ ሆኗል። በ183 ጨዋታዎች 25 ግቦች ላይ ቀጥተኛ ተሳትፎ ያደረገው ብራዚላዊ ከአሁን በፊት በሎረን ኮስሊኒ ተይዞ የነበረውን የ24 ግቦች ተሳትፎም አሻሽሏል። የምዕራብ ለንደኑ ክለብ ቼልሲ በአንድ የውድድር ዓመት በፕሪሚየር ሊጉ ብቻ 9 ቀይ ካርድ በመመልከት ከቀዳሚዎቹ አንዱ ሆኗል። በአርሰናል በተሸነፉበት ጨዋታ ፔድሮ ኔቶ በሁለት ቢጫ ከሜዳ መውጣቱ የሚታወስ ሲሆን ቼልሲ ከአሁን በፊት በሰንደርላንድ ተይዞ የነበረው መጥፎ ክብረ ወሰን ተጋርቷል። ቼልሲ በቀሪ 10 ጨዋታዎች ቀይ ካርድ ከተመለከተ በሊጉ ታሪክ በአንድ ዓመት ውስጥ 10 ቀይ ካርዶች የተመዘዙበት የመጀመሪያው ክለብ ይሆናል። ማይክል ካሪክ 55 ዓመት በኋላ በሜዳ ያደረጋቸውን የመጀመሪያዎቹን 5 ተከታታይ ጨዋታዎች ማሸነፍ የቻለ የመጀመሪያው የማንቸስተር ዩናይትድ አሰልጣኝ ሆኗል። ሮበን አሞሪምን በመተካት ኦልድ ትራፎርድ የደረሰው የቀድሞ የማንቸስተር ዩናይትድ አማካይ ክሪስታል ፓላስን 2-1 ማሸነፉ ይታወቃል። በ29ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ አሸናፊነቱን ይቀጥላሉ የምንመለከተው ነው የሚሆነው። በ26ኛው ሳምንት የስፔን ላሊጋ ሪያል ማድሪድ በሜዳውና በደጋፊ ፊት በሄታፌ 1-0 ተሸንፏል። ሪያል ማድሪድ ከሊጉ መሪ ባርሴሎና ያለውንም የነጥብ ልዩነት ወደ 1 የሚያጠብበትን አጋጣሚ ሳይጠቀምበት ቀርቷል። በሳንቲያጎ ቤርናቦ በተደረገው ጨዋታ ሳትሪያኖ የሄታፌን ብቸኛ ግብ አስቆጥሯል። የጨዋታው መጠናቀቂያ ላይ ማስታንቱኖ ከማድሪድ እና አድሪያ ሉሶ ከሄታፌ በቀይ ካርድ ከሜዳ ተሰናብቷል። ሊጉን ባርሴሎና በ64 ነጥብ እየመራ ይገኛል። ከሪያል ማድሪድ ጋር ያለውም የነጥብ ልዩነት ወደ 4 ከፍ ብሏል ማለት ነው። ወደ ስፔን ኮፓ ዲላሬ ግማሽ ፍጻሜ መልስ ጨዋታ ስናልፍ ባርሴሎና በሜዳው ካምፕ ኑ ምሽት 5 ሰዓት ላይ አትሌቲኮ ማድሪድን ያስተናግዳል። በመጀመሪያው ጨዋታ በዋንዳ ሜትሮፖሊታን 4-0 ያሸነፈው የዋና ከተማዋ ቡድን አትሌቲኮ ማድሪድ ውጤቱን ለማስጠበቅና ወደ ፍጻሜው ለመሻገር የተመቻቸ መንገድ ላይ ይገኛል። የካታሎኑ ክለብ ባርሴሎና የ4-0 ሽንፈቱን ቀልብሶ ለፍጻሜ ለመድረስ 5 እና ከዚያ በላይ ግቦችን አስቆጥሮ ማሸነፍ ይጠበቅበታል። የባርሴሎና አሰልጣኝ ሃንሲ ፍሊክ እና ተጫዋቾቻቸው ውጤቱን ለመቀልበስ በካምፕ ኑ የተለየ ድጋፍ ብቻ እንደሚፈልጉ ተናግረዋል። ባርሴሎና በአውሮፓ ቻምፒየንስ ሊግ በአሰልጣኝ ሉዊስ ኤንሪኬ መሪነት በፓርክ ደ ፕሬንስ በፔዥ የደረሰበትን የ4-0 ሽንፈት በካምፕ ኑ 6-1 በማሸነፍ ታሪክ መስራቱ የሚታወስ ነው። በመጀመሪያው ጨዋታ ያልነበሩት ማርኮስ ራሽፎርድ፣ ራፊና እና ፔድሪ ለምሽቱ ጨዋታ የሚደርሱ ሲሆን ኤሪክ ጋርሻ በቅጣት የማይሰለፍ ይሆናል። በመጨረሻ አትሌቲክስን ወደ ተመለከተ ዜና ስናልፍ ሳሮን በርሄ የተካተተችበት የዓለም አትሌቲክስ የወሩ ምርጥ እጩ አትሌቶች ምርጫ ይፋ ይደረጋል። የካቲት ወር በዓለም አትሌቲክስ መድረክ በርካታ ውድድሮች የተከናወኑበት፣ አዳዲስ የዓለም ክብረ ወሰኖች የተሰበሩበትና ኢትዮጵያውያን አትሌቶች ውጤታማ የሆኑበት ወር ነበር። በተለይም የወርቅ ደረጃ ባላቸው የዓለም የቤት ውስጥ የዙር ውድድሮች ምርጥ ብቃታቸውን ያሳዩ እጩ አትሌቶችን የዓለም አትሌቲክስ ይፋ ሲያደርግ ወጣቷ አትሌት ሳሮን በርሄ በእጩነት ተካታለች። ሳሮን በ1500 ሜትር የቤት ውስጥ ውድድር የዓለም ከ20 ዓመት በታች ክብረ ወሰንን በመስመር በዓለም አትሌቲክስ ታሪክ አዲስ ምዕራፍ ከፍታለች። የአስደናቂ ውጤቷም ለወሩ ምርጥ አትሌት እጩነት እንድትበቃ አድርጓታል። በምርጫው የ800 ሜትር የዓለም ክብረ ወሰን ባለቤቷ እንግሊዛዊቷ ኬሊ ሆጅኪንሰንን ጨምሮ በአጠቃላይ 9 አትሌቶች ለክብሩ የቀረቡ ሲሆኑ ተቋሙ በአሁኑ ወቅት ድምጽ በመሰብሰብ ላይ ይገኛል። የአሸናፊዎች ውጤትም በቀጣዮቹ 6 ቀናት ውስጥ ይፋ ይደረጋል። አድማጮቻችን ለሃሚንግ ስፖርት ለዕለተ ማክሰኞ የያዝናቸው
አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት ውጤቶችን በቀጣይ ጊዜያት ወደ እናንተ የምናደርስ ይሆናል። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።